ብዙዬ ማመን አቃታት። ሄርሜላ ላይ የተሰማው ነገርና እንዲሁም ደግሞ እየተካሄደው ያለው ነገር እውነት ነውም ለማለት አይ ውሸት ነውም ለማለት የምትለው ነገር ሁላ እስከሚጠፋት ድረስ ከዚህ በፊት ሄርሜላ አራገዘች ሲባል ደስ ብሏት ነበር። እንዲሁም ደግሞ መጀመሪያ እንዳየነው ሁላችንም ሄርሜላን ጣልታ ከማን ነበረች? ከሩታ ነበረች። በኋላ ላይ ደግሞ በሩታ በእያንዳንዷ እርምጃ ወስዳ በእያንዳንዷ ነገራቶች እርምጃ ወስዳ አይ እንግዲህስ ወንድሜ ልክ ነው ትክክል ነው ለሱ የሚሆነው እሱ ያውቃል። እዚህ ጋር ምናልባት እኛ ላይ እሱን አልተረዳነው ነገር ሊኖር ይችላል። ስለዚህ ሰው አብሮ መኖር ካልቻለ መለያየት አንድ መፍትሄ ነው። ስለዚህም ይህንን ነገር ብትለያዩ ጥሩ ነው ብላ በኋላ ላይ እንዳያችሁት ሁላችሁም ማን ወዳ ሄርሜላን ወዳ ተቀብላታለች ማለት ነው። እንዲሁም ደግሞ ሩታን ከአንድም ሁለቴ ከሁለቱም በላይ 3-4 ጊዜ እባክሽን ሩታ እንደ ሴት ሁኚ ከራስሽ ሁኚ እንዲሁም ደግሞ የራስሽን ኖሮ ኑሪ። በቃ ከሰው አብሮ እያላ ማስማማት ካቀተው ተለያይቶ ደግሞ ሰላም ማግኘት ያላ ነገር ነው። ስለዚህ ተለያይታችኋል ሰላሙን አትንሺው እያለች ሩታ ላይ ብዙ ነገር ስታወራ ሰሞኑን ሁላችሁም ሰምታችኋል፣ ሰምተናል ብዬ አስባለሁኝ። አሁን ላይ ደግሞ እየተካሄደው ያለው ነገር እየተፈጠረው ያለው ነገር ሙሉ በሙሉ ማለት ይቻላል እንዴ እኛም ግራ እየገባን ነው። በነገራችን ላይ የሄርሜላ እርግዝና የተባለው ነገር ውሸት ነው፣ ዶክተር አረጋገጠ፣ በሄዱ ተመረመሩ፣ ብዙ ነገር ነው እየተባለ ያለው ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖችም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩላችሁ ያው ሰሞኑን ሁላችንም ማለት ይቻላል የሄርሜላን እርግዝና አምነን ተቀብለን እንዲሁም ደግሞ አው አርግዛለች ብለናል ማለት ነው። ይሄ ማለት ደግሞ በአብርሽ በእያንዳንዱ በሚያወራው ነገራቶች ተረድተን አይ ይሄ ነገር ውሸት ሊሆን አይችልም እውነት ነው ብለን ነበር። እንዲሁም ደግሞ እንዳልኳችሁ ብዙዬም በጣም ደስ ብሏት ልጅ ማለት የእግዚአብሔር ጸጋ ነው እንዴ ያለችው መሰለኝ እንደዛ ማለት ነው። እሺ ለማንኛውም ያንን ቃል ስለማልችለው ልጅ ማለት የአላህ ጸጋ ነው። ስለዚህ ወደንም ጣልተንም አይደለም ልጅ የምናገኘው የምናጣውም። ስለዚህ ይሄ ልጅ ደግሞ እንደ አጋጣሚ ሆኖ ከተፈጠረ ምንም ጭቅጭቅና ወይም ደግሞ ንትርክ የሚያስፈልገው ነገር አይደለም። ብቻ እሷም እውነት ይሁን ልጇም እሷም ደግሞ ደህናት ይሁን እንጂ ምንም ነገር ያኒ ችግር የሚፈጥር ነገር የለበትም። ወንድሜ እንደሆነ እንኳን ለሁለት ለሶስት ለአራት ልጅ አራር ለብዙ ልጆች አባት መሆን የሚችል ወንድሜ ነው። ስለዚህ ምንም ይሁን ምን ወንድሜ ወዶ ባደረገው ነገር እኔም እጅጉን ደስተኛ ነኝ እያለች ስታወራ ነበር። ሰምታችኋል ብዬ አስባለሁኝ። ይሄ ነገር ደግሞ አሁን ለታ ኤፍሬምና እንዲሁም ደግሞ ሩታ ባለፈው ምን ብሎ ነበር? አይ ምንም ይሁን ምንም ይፈጠር ምን ሄርሜላ ውሸቷን ነው። ገብቷችኋል አይደል? ሄርሜላ ውሸቷን ነው። ስለዚህ ይሄ እርግዝና የምትለው ነገር ሌላ ነገር አስባ እንጂ እውነት አርግዛ አይደለም። ዞሮ ተዛዞሮ አሁንም እኔ ያንታን ጉዳትና ያንታን ማጓዳት ስለማልፈልግ ከዚህ ነገር የባክህን ራስህን ጠብቅና ይቺ ሴትዮ ካንታ የሆነ ነገር ፈልጋ እንጂ አንታን ወይም የሆነ ነገር ለማጥመት ፈልጋ እንጂ አንታን ወዳ እንደሊሆነ እኔ 100% እርግጠኛ ነኝ። ስለዚህ አብርሽን ንቃ እያለው ነበር ማን ወንድሙ ኤፍሬም ማለት ነው። በዛም ተነሳስተን ብዙዎቻችን ኤፍሬምን ብዙ ነገር ብለናል። በነገራችን ላይ ለምን እንዴ በቃ ከሩታ እያላ ካልተግባቡና ካልተስማሙ እንዴት ሆኖ ነው ወኒ ከሩታ አብራህ ኑር የሚለው? አንድ ሰው አብሮ መኖር የሚችለው ሲደማመጥና ሲገባባ ነው። እነዚህ ልጆች ደግሞ ከሩታ ሲሆኑ መቼም ያኒ ባሉ ሩታ እንደሆነች ሚስቱ አብርሽ እንደሆነ ወይስ ደግሞ ተቃራኒው ሚስቱ ሩታ ናት ባሉ አብርሽ ነው። ግራ እያጋባን ነው። ምክንያቱም እዚህ ጋር ሚስት ከባሏ ስታወራ ሚስት ግዴታ ስሜቷን ያዝ ማድረግ አለባት፣ መረጋጋት ማለት ነው። ገብቷችኋል አይደል? መረጋጋት አለባት። ያኔ እሱ ተሳስቶም ይሁን ወይም ደግሞ ትክክለኛም ይሁን ከተሳሳተም አንድን ነገር አውርቶ እስከሚጨርስ ሚስት መታገስ ማዳመጥ አለባት። እዚህ ጋር እየተዳመጡ አይደለም እንዴ አብርሽ ሲያወራ ሩታ የሆነ ነገር እንትን ትላለች። እንዲሁም ደግሞ በዛው ልክ ሩታም ስታወራ አብርሽ እንደዛው። ስለዚህ ሰው የሚገባባው ደግሞ ሲደማመጥ ነው። እዚህ ጋር የምናየው መደማመጥ የሚባል ነገር የለም። ጠይብ እነዚህ ልጆች
አንድ መሆን ካልቻሉ መለያት መፍትሄ ነው። ስለዚህ በወንድሙ ስለሚቀና ነው ወይስ ደግሞ እንደ እያያቸው ከነዚህ ከሩታና ከአብርሽ ማግባባት ያኒ መደማመጥ እያቀታቸውን ሰዎች እንዴት ሆኖ ነው ያኒ የልጅህ እናት ትሻለሃለች የሚለው? እንዴ በቃ ይሄ ኤፍሬም በወንድሙ ቀንቶ ነው እንጂ ምንም ነገር እንትን እያለ አይደለም እያለ ነበር ብዙዎቻችን ማለት ነው። ምክንያቱም ለምን ሄርሜላ ላይ ይህንን ያክል ውሸት ይገኛል ብላ አላሰብኩትም እኔ በነገራችን ላይ ያኔ ለአብርሽ ያላት ክብር ለአብርሽ ያላት እንትን ቦታ በነገራችን ላይ በጊዜው ሩታም እንደዛው ነበረች ስትመጣ ማለት ነው። አብርሽን አፈቀርኩኝ ብላ ስትመጣ ያዛኔ አብርሽ አልፈልግም እያላ ነበር። አይታችሁታል ብዬ አስባለሁኝ። እንዲሁም ደግሞ ሙቤና ይሄ ኤፍሬም ራሷቸው ነበር ያዛኔም አይ በቃ እንግዲህ ይሄ ነገር ጥሩም ይሆንብናል እያሉ ሴት ልጅ መክፋትም ደግሞ ተገቢ አይደለም። እሷ በዚህ ልክ እየመጣች እኛ ደግሞ እንዴት ነው እያሰብክ አለኸው እያሉት ከዛም በኋላ ተከትሏት ባጃጅ ይዞ ተከትሏት ሄዶ ነበር። የዛኔ ማለት አሁን እያልኩኝ ያለሁት ነገር ከገባችሁ የዛኔ ሩታም በዚህ በሄርሜላ በላይ ነበር እየሆነች የነበረው ማለት ነው። ፍቅራቸው የሚያስቀና እንዲሁም ደግሞ ደስ የሚለው ደረጃ ይደርሳሉ ብለን አስበን ነበር። ነገር ግን ደግሞ ይሁንም አይሁን ይሄ የሚናቀው ነገር የለም። አንድ ልጅ አባትና የአንድ ልጅ እናት ሆኑ። ከዛም በኋላ እዚህ ጋር መብቃት አለብን እያሉ አሁን እኔ የምሬንን የሩታና የአብርሽ ልጅ ራሱ እውነት የራሷቸው አይመስለኝም ሲጀመር። እንዴት ብሎ እዚህ ጋር መቼስ ፍቅርንና ፉፉን የማያውቃቸው ሰው አለ ብዬ አላስብም። እነዚህ መጀመሪያ ፍቅር የማን ፍቅረኛ ነበረች? የአብርሽ ፍቅረኛ መጀመሪያ ጊዜ አይታችሁ ከሆነ ማለት ነው። የዛኔ ራሱ ለካ ባሏ ሌላ ሰው ነው። እዚህ ጋር መጥታ ከአብርሽ ፍቅረኛ ብላ ቪዲዮ እየሰራች ነበር እንዴ። ከአንድ በኩል ደግሞ ይሄ ከፉፉ ተጋብታ አርግዛለች። ጉድ 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 የምሬንን አሁን ከዚህ በኋላ ከፍቅርን ካየሁት በኋላ ለዛውም እንደናንተ እኔ የምሬንን ግራ የሚያጋባ ነገር ነው እዚህ ሚዲያ ላይ እየተካሄደ ያለው ማለት ነው። ከዛም በኋላ ምን መጣ እንዴ? እዚህ ጋር ከአብርሽ ፍቅረኛ ናት፣ እዛ ጋር ደግሞ ባሏ ያ ፉፉ ነው። ለዛም ደግሞ እሷ ክርስቲያን እሱ ሙስሊም ገብቷችኋል አይደል? ስለዚህ አሁንም እዚህ ጋር የነሱን ካየሁኝና የነሱን ነገር ከሰማሁኝ በኋላ እዛ እንትና ሀቢባ ቤት ማለት ነው አሁን የሩታና የአብርሽ ልጅ ራሱ እውነት የአብርሽና እውነት ሩታ ነው ማለት ትንሽ ይከብደኛል። ይሁንም ችግር የለው ግን አሁን ደግሞ በጣም የሚያሳፍረውና እንዲሁም ደግሞ በጣም የሚያሳዝነው ነገር እዚህ ጋር ሄርሜላ እንዳሏት ከሆነች ገብቷችኋል አይደል? እንዳሏት ኤፍሬምና ሩታ እንዳሏት ከሆነች አሁን ይሄ ነገር ውሸት ከሆነ እንዴ የምሬን በጣም የሚያሳፍር ነገር ነው። ለማን? ለአብርሽ። ምክንያቱም እሷ እየዋሸችህ ነው፣ እሷ እንዲህ እያደረገችህ ነው፣ እሷ እንዲህ እያደረገችህ ነው። አንተ ደግሞ ምንድነው መንቃት የለብህም ወይ ንቃ እያሉት አይ እሱ ደግሞ አይ እያላ እንዲሁም ደግሞ ይቺ ብዙዬም ደግሞ አምናት ብዙ ነገር አውርታለች። ይሄ ነገር ደግሞ አሁን እንደሚባለው ይሄ የሄርሜላ እርግዝና በዶክተር ተመርምሮ ውሸት ከሆነ ገብቷችኋል አይደል? ውሸት ከሆነ ይሄ ነገር በጣም አሳፋሪ ነው። ለማን? በተለይም ለአብርሽ። ለምን ከአንድም ሁለት ከሁለትም ሶስት አትሆንም እየዋሸችህ ነው አትሆነህም እያለው ነበር። ማን? ኤፍሬም ሩታ ነው ያኔ ዝም ብሎት ወንድሙ የገዛ ወንድሙ እንደዛ እያለው አይ ብሎ እንትን ብሎ ወደሷ ሆኖ አሁን ደግሞ ይሄ የሚባለው ነገር ውሸት ቢሆን ምን ብሎ ነው ከሱ የሚያወራው? እናንተ ነገሩ የምሬን ከባድ ነው። ያም ሆነ ይህ ደግሞ እስቲ በሚቀጥለው የምናየው ይሆናል። ለዛሬ ይበቃናል። ይሄ ነገር እውነትንም ለማለት ውሸትንም ለማለት ግራ የሚያጋባ ነገር እያየን ነው። ለማንኛውም በቀጣይ እናያለን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር አድርጉ። አበረታቱኝ። ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።